በትልቁ የጄምስ ካምቤል ግቢ ውስጥ የሰፈነው ዝምታ ከባድና አሳዛኝ ነበር። በአንድ ወቅት በሳቅና በፒያኖ ድምጾች ተሞልቶ የነበረው ቤት አሁን የሐዘን ድባብ ነግሶበታል። ታዋቂው ባለሀብት ጄምስ ካምቤል በብሩህ አእምሮውና በማይበገረው ጥንካሬው የሚታወቅ ቢሆንም አሁን ግን በክፍሉ ውስጥ ተቀምጦ ዓይኖቹ ቢከፈቱም አያይም ነበር። ያ የትራፊክ አደጋ እይታውን ቢሰርቀውም አስተሳሰቡን ግን ሊወስድበት አልቻለም። ዓለሙ አሁን በጨለማና በድምጽ ብቻ የተሞላ ነው። የእግር ኮቴዎችንና ሰዎችን በድምጽ መለየት ጀምሯል። ለ2 ዓመት እጮኛው የነበረችው ቫኔሳ ቢያንስ በአካል ከጎኑ ነበረች። መጀመሪያ ላይ ሩህሩህና ትኩረት የምትሰጥ ትመስል ነበር። ነገር ግን ሳምንታት ወደ ወራት ሲረዝሙና ጄምስ የመሻሻል ምልክት ሳያሳይ ሲቀር ለእርሱ ያላት ፍቅር መቀዝቀዝ ጀመረ። እንደ ቀድሞ እጁን አትይዘውም። እወድሃለሁ የሚል ቃል ወደ ማጉረምረም ከዚያም ወደ ዝምታ ተቀየረ። ነገሮች በጥቂት መታየት ጀመሩ። የማያውቀው ሽቶ፣ እሱ ተኝቷል ብላ በስልክ የምታደርገው የሹክሹክታ ወሬ፣ ያልታሰበ ሳቅ። ጄምስ አለችው ቫኔሳ በአንድ ጠዋት ቡና በእጁ አጠገብ እያስቀመጠች። ዴሪክን የእንግዳ ማረፊያ ክፍሉ ውስጥ ያለውን ገመድ እንዲያስተካክል ጠርቼዋለሁ። መብራቱ እንደገና እየተርገበገበ ነው። ጄምስ ራሱን ዘንበል አደረገ። ዴሪክ አዎ አለችው በፍጥነት። እሱ ኤሌክትሪሽያን ነው፣ በአንድ ጓደኛዬ በኩል ነው ያገኘሁት አለችው። ጄምስ በውስጡ የነበረውን ስጋት ደብቆ ራሱን ነቀነቀ። ምን አይነት ገመድ አለ። ምንም አይነት የመብራት መቆራረጥ አላስተዋለም ነበር። ምንም እንኳን ማየት ባይችልም የቤቱ ሰራተኞች ይነግሩት ነበር። ሆኖም ግን ምንም አልተናገረም። አንድ ምስኪን አይነ ስውር ምን ሊል ይችላል? ቫኔሳን በቅርብ የምታውቃት ምርጥ ጓደኛዋ ሬኔ ብቻ ነበረች ጄምስን የምትንከባከበው። ሬኔ አስተዋይና ረጋ ያለ ስብዕና ያላት ሴት ስትሆን ሌሎች ሲሸሹት፣ እሷ ግን ከጎኑ ነበረች። በደግነት ነበር የምታየው። ቫኔሳ ደክሞኛል ስትል እሷ ምግብ ታዘጋጅለት ነበር። መጓዝ ሲፈልግ በቀስታ ትመራዋለች። እንዴት ነህ ብላ ትጠይቀዋለች። ለጥያቄዋም መልስ በትዕግስት ትጠብቃለች። በዚያው ምሽት ጄምስ ቫኔሳን በወይን ማስቀመጫው አጠገብ ስታወራ ሰማ። እሱ ሳሎን ውስጥ ተኝቷል ብላ አስባ ነበር። ነገር ግን እሱ ቤቱን በቃሉ የማወቅ ችሎታውን አዳብሮ ነበር። ኮሪደሩ ጋር ቆሞ ያዳምጥ ነበር። ምንም እንደማይጠረጠር ነገርኩ አለች ቫኔሳ ቀስ ብላ። ልክ እንደ ሐውልት ነው የሚሆነው። በፊቱ ራቁቴን ብጨፍር እንኳን አያስተውልም። ይህንን እንዳለች አንድ የማያውቀው ወንድ ቀስ ብሎ ሳቀ። ለሚቀጥሉት ጥቂት ሳምንታት ብቻ መታገስ አለብን ስትል ቀጠለች ቫኔሳ። አንዴ የካምቤል ኢኖቬሽን አካውንት እጅ ከገባ አለቀ። ከዚያ መጥፋት እንችላለን። ጄምስ ልቡ በኃይል ሲመታ ተሰማው። ዝም ብላ እየራቀች ብቻ አልነበረም፣ እያሴረችም ጭምር ነበር። ክህደቷም በደረቱ ላይ እንደ ከባድ ሸክም ተጫነው። በዝምታ ወደ ሳሎን ተመልሶ ሶፋው ላይ ተቀመጠ። እርዳታ እንደሚያስፈልገው አወቀ፣ ግን ከእሷ አልነበረም። በማግስቱ ጠዋት ከሰራተኞቹ አንዱ ከዶክተር ኤላ ጋር በስልክ እንዲያገናኘው ጠየቀው። ዶክተር ኤላ ከሳምንታት በፊት ደውላለት የነበረች ታዋቂ የአይን ሐኪም ነበረች። እድል አለ አለችው። ከመጀመሪያው ምርመራ በኋላ በተከታታይ ሕክምና በከፊል ወይም ሙሉ በሙሉ እይታህን ልታገኝ ትችላለህ። ነገር ግን ታጋሽ መሆን አለብህ አለችው። ከበቂ በላይ ትዕግስት አለኝ አላት። ነገር ግን እሱም ይህንን ነገር በሚስጥር እንያዘው አላት። ሕክምናው በአካል ብቃት እንቅስቃሴ ስም በሳምንት 2 ጊዜ በቤት ውስጥ መካሄድ ጀመረ። ዶክተር ኤላ ወደ ግቢው ትመጣ ነበር። ከጥቂት ጊዜ በኋላም እይታው በከፊል መመለስ ጀመረ። መጀመሪያ ላይ ብዥታዎች፣ ከዚያ የብርሃን ጭላንጭሎች፣ በመጨረሻም በቀስታ ነገሮችን በደንብ መለየት ቻለ። ማየት ሲጀምር ያየው ነገር በጣም ልቡን የሰበረው ነገር ነበር። ቫኔሳ በዴሪክ እቅፍ ውስጥ ሶፋው ላይ ሆና አያት። እሱ ያልገዛላትን የአልማዝ ጌጥ አድርጋ ነበር። ዴሪክ የእሱን ላፕቶፕ እየተጠቀመ ተሰክቶ የነበረውን ፍላሽ ሲሰርቅም አየ። በዚህ ሁሉ ውስጥ ግን ሬኔ አልተቀየረችም። ትራሱን በቀስታ ስታስተካክልለት ይመለከታት ነበር። ምግቡን በሚበላ ሰዓት እጁን ወደ ሹካው ትመራዋለች። እሱ ፊደላትን ማየት እንደማይችል ስለምታውቅ የፋይናንስ ጋዜጦችን ስታነብለት ያያት ነበር። ይህን ሁሉ ያደረገችው ለምስጋና ሳይሆን ስለምታስብለት ነበር።
አልገባኝም አላት። ጄምስ በአንድ ወቅት አሁንም እንደማያይ በመምሰል ምኑ ነው ያልገባ ስትል ጠየቀችው፣ በብርጭቆ ውሃ እየሰጠችው። ለምን አሁንም እዚህ እንዳለሽ? ሬኔ ዝም አለች። ትንሽ ቆየችና ምክንያቱም ከፊቴ የተቀመጠው ሰው እየዳነ ያለ ሰው መሆኑን አውቃለሁ። እናም ደግሞ ሰዎች ሌላ ሰው በሚያስፈልጋቸው ሰዓት እያቸው አልሄድም አለች። ከሁለት ሳምንታት በኋላ ጄምስ ሳሎን ውስጥ የተኛ በመምሰል ተቀመጠ። ቫኔሳ ፎቅ ላይ ሻንጣዋን ይዛ ከሬኔ ጋር ስትከራከር ይሰማ ነበር። በእውነት እንዲህ ጥለሽው ልትሄጂ ነው? ሬኔ ጠየቀቻት። በቂ ጊዜ ቆይቻለሁ፣ ቫኔሳ በቁጣ መለሰች። ከእንግዲህ እሱ ለእኔ ምንም ጥቅም የለውም። በቅርቡ እኔና ዴሬክ የፈለግነውን እናገኛለን። እኛ ባሃማስ ሄደን እስክንዝናና ድረስ መሄዳችንን እንኳን አያውቅም አለቻት። ሬኔም ተናዳባት ጨካኝ ነሽ አለቻት። የሬኔ የእግር ድምፅ ደረጃውን ወርዶ መጣ። ከዚያም ከውጭ ሆና ስትስቅ ሰማ። ጄምስ አይኑን ሙሉ በሙሉ ገለጠ። አሁን ጊዜው እየደረሰ ያለ ይመስላል። ጄምስ በመታጠቢያ ቤት መስታወት ፊት ቆሞ ራሱን ተመለከተ። አይኖቹ አሁን ማየት ይችላሉ። በመስታወት የሚያየው ጠንካራ ሰው ነበር። ሸሚዙን በቀስታ ቆለፈ። ቫኔሳ አሁን በጨለማ ውስጥ እንደሚዳክር ነው የምታምነው። ያ ለሱ ትልቅ ዕድል ነበር። እይታው ከተመለሰ ጀምሮ በየቀኑ ሲደናቀፍ ሲያጣጥርና ከፊቱ ያሉትን ነገሮች እንዳላየ ሲያልፍ ነበር። ቫኔሳና ዴሬክ ደግሞ ይበልጥ ደፋር ሆኑ። ዴሬክ በቤቱ ውስጥ ልክ እንደ ራሱ ንብረት መመላለስ ጀመረ። ገንዘቡን ወደ ሌላ አካውንት ሲያዞሩ ጄምስ በስልክ ይከታተላቸው ነበር። አስፈላጊውን ማስረጃ ሁሉ ሰበሰበ። በቢሮ ውስጥ የተደበቀ ካሜራ ሁሉንም መረጃዎችና ክህደቶች መዘገበ። በአንድ ዝናባማ ሰዓት ጄምስ የመጽሐፍ ማንበቢያ ክፍል ውስጥ ተኝቶ ያለ በመምሰል ሬኔ ስታነብለት ያዳምጥ ነበር። ከምታነብለት መጽሐፍ አንደኛው መስመር ላይ በመጨረሻም የሰበረው ክህደቱ ሳይሆን የታመኑት ሰዎች ዝምታ ነበር ስትል ድንግጥ ብላ ቀረች። ጄምስ አይኑን በድንገት ከፍቶ አያት። የምትወጂው መጽሐፍ ነው አላት። እሷም ተኝተ መስሎኝ ነበር አለችው። እሱም መለሰና እያዳመጥኩ ነበር አላት። ድምፅሽ በጣም ደስ ይላል። ሬኔ ዞር አለች። መልሶም ስታነቢ ስሜቱ ይታወቅብሻል። እሷም አንዳንድ ታሪኮች ከሕይወታችን ጋር ይቀራረባሉ አለችው በቀስታ። ሁሉንም ነገር ሊነግራት ፈለገ። እንደሚያያት በዚህ ሁሉ ጨለማ ውስጥ ብርሃን ትሆነኛለች ብሎ እንዳልጠበቀ ሊነግራት ፈለገ። ግን አሁንም ጊዜው አልነበረም። ቅዳሜ ደረሰ። ጄምስ ሳሎን ውስጥ ተቀመጠ። ቫኔሳ ሻንጣዎቿን በሩ አጠገብ አስቀመጠች። ሬኔ ምንም ሳታውቅ ለጄምስ ምግብ ሰጥታው ልብስ ለመቀየር ወደ ክፍሏ ሄዳለች። ቫኔሳ በጄምስ ፊት ቆማ ስልኳን ይዛ ነበር። እንግዲህ ጄምስ መለያያችን ነው አለች በንቀት። በዚህ ፍጥነት መሄድሽ ነው ሲል ጠየቃት። እሷም ደነገጠች። በድምፅ ውስጥ የሆነ የተለየ ነገር ነበር። ዴሬክ ሻንጣውን ይዞ ገባ። እንሂድ እንጂ ጊዜ እያባከንን ነው አለ። ቆዩ አለ ጄምስ። በቀስታ ቆመና ሁለታችሁም አንድ ነገር ረስታችኋል አላቸው። ምን እያደረክ ነው ሲል ዴሬክ ጠየቀ። ጄምስ ቀና ብሎ አይኖቹን በቀስታ ወደ እነሱ እያየ አይኖቼ ሁሉንም ነገር እያዩ ነበር አለ ቀዝቀዝ ባለ ድምፅ። ስትሰርቁ፣ ስትዋሹ እንዲሁም ስትሳሳሙ ጭምር በአይኔ ምክንያት ልታጠፊኝ ሞከርሽ አለ። ክህደታችሁን ወደ ቤት ያስገባችሁ፣ ድርጅቴን ለመስረቅ አሴራችሁ። ግን ሬኔ እሷ ለእኔ ሁሉም ነገር ነበረች። ቫኔሳም ለእሷ ብለ ልትተወኝ ነው ብላ አለች። እሱም ፍቅርን በገንዘብ በለወጥሽበት ቅጽበት ትቼሻለሁ አላት። ጄምስ ስልኩን አወጣ። ሴኪሪቲዎች መጡ። ዴሬክ ሮጦ ለማምለጥ ሞከረ፣ ግን ተያዘ። ቫኔሳም ብቻዋን ቀረች። የክህደቱ ማዕበል ካለፈ በኋላ ያለው ጠዋት ለጄምስ ለመጀመሪያ ጊዜ እውነተኛ ፀሐይ የወጣለት መስሎ ተሰማው። ብርሃን በቤቱ መስኮቶች ውስጥ ገባ። ይህ ብርሃን ለአይኑ ብቻ ሳይሆን ለነፍሱም ጭምር ነበር። ቤቱ እንደገና የሱ መሆኑ ተሰማው። ቫኔሳና ዴሬክ ጠፍተዋል። አሁን የቀረው ሰላም ብቻ ነበር። ግን ጄምስ ሌላም የቀረው ነገር እንዳለ አወቀ። ሬኔ በዚያ ጠዋት በቤት ውስጥ ነበረች። ለሳምንታት ስትንከባከበው ቆይታለች። አሁን ግን ሁኔታዎች ተቀይረዋል። ጄምስ ኩሽና ውስጥ አገኛት። እሷም በጣም የሚገርም ነው፣ ይህንን ሁሉ ጊዜ በጨለማ ውስጥ ያለ ይመስለኝ ነበር አለችው። ነበርኩ ሲል መለሰ ጄምስ። ግን በአደጋው ምክንያት ብቻ አልነበረም፣ ስለ እውነተኛ ፍቅር እውር ነበርኩ አንቺን እስካገኝ ድረስ። ሬኔ አይኖቿን ዝቅ አደረገች።
ጄምስ እጇን ያዘ። አንቺን ከመውደድ እንድቆጠብ አታድርጊኝ። ኃያል የተከበርኩና የተፈራው ሰው ነበርኩ። ከአንቺ ጋር ግን እኔ ተራ ሰው ነኝ። ያ ደግሞ ይበቃኛል። ሬኔ ቀስ ብላ አየችው። ጄምስ እርግጠኛ ነህ? ከቫኔሳ ክህደት በኋላ እውነት ከእኔ ጋር አዲስ ነገር መጀመር ትፈልጋለህ? አለችው። አዲስ ነገር መጀመር ሳይሆን ከአንቺ ጋር ወደፊት መጓዝ ነው የምፈልገው አላት። ጄምስ በንግድ ሥራው ላይ ትኩረት አደረገ። ሬኔን በግል ጉዳዮቹ ላይ አማካሪ ያደረጋት። ይህ ስለ ገንዘብ ሳይሆን ስለ እምነት ነበር። ምሽቶችን በአትክልቱ ውስጥ በእግር በመጓዝ አብሮ በመመገብና በትናንሽ ነገሮች ውስጥ ደስታን በመፈለግ አሳለፉ። ሳቅ ወደ ቤቱ ተመለሰ። ወራት አለፉ። ቫኔሳ በክህደቷ ተዋርዳ ጠፋች። ኤሪክም በሌላ የማጭበርበር ወንጀል ተያዘ። ጄምስ ግን ለእነሱ ትኩረት አልነበረውም። አንድ ቀን ጄምስ ሬኔን ወደ አረንጓዴው ስፍራ ጠራት። በአበቦች ተከቦ የሚያምር ልብስ ለብሶ ቆሞ ነበር። ይህ ሁሉ ምንድን ነው ስትል ጠየቀች። ለረጅም ጊዜ ስመኘው የነበረው ጊዜ ነው አላት። ትንሽዬ ሳጥን ከኪስ ውስጥ አወጣ። ሬኔ ፍቅር ምን እንደሆነ አሳየሽኝ። ማንም ባላየኝ ጊዜ አየሽኝ። ከአንቺ ውጪ አንድም ቀን መኖር አልፈልግም። ታገቢኛለሽ? ሬኔ በእንባ ሆና አዎ አለችው። ሰርጋቸው ጥቂት ሰዎች ባሉበት ተከናወነ። ከብዙ ጊዜ በኋላ በጣሊያን የገጠር የወይን እርሻ ውስጥ አዲስ ሕይወት ጀመሩ።